ሰላም እንዴት ናችሁ? በዛሬው ቪዲዮ ላይ እንዴት በፍጥነት መቀየር እንደምትችሉ ሼር አደርጋችኋለሁ ማለት ነው። የትኛውም ነገር ላይ ምንም ነገራችሁን መቀየር ስትፈልጉ በፍጥነት የምትቀይሩበት መንገድ አለ እና እሱን በደንብ አሳያችኋለሁ። ሁሌም እንደምነግራችሁ ዋን ቱ ዋን ኮቺንግ የምፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ክራይቴሪያውን ልክላችኋለሁ። ወደ ቪዲዮ እንሄዳለን ማለት ነው። ሁሌም መቀየር ስትፈልጉ ራሳችሁን መቀየር ስታስቡ ማለት ነው ምናልባት ባህሪያችሁን ሊሆን ይችላል ወይም ደግሞ ህይወት ላይ ያላችሁን ነገር ሊሆን ይችላል መቀየር የምፈልጉት ማለት ነው። ብቻ መቀየር ስንፈልግ ብዙ ጊዜ የምንሄደው ተግባር ላይ ነው እና የሆነ ነገር ለመቀየር ነው የምንሄደው። የሆነ ተግባርን ለመቀየር፣ የሆነ ስራችን ለመቀየር። ምናልባት ባህሪያችሁን መቀየር ፈልጋችሁ ተናዳጅ ናችሁ። ከዛ በኋላ ምን ታደርጋላችሁ? በቃ ከዚህ በኋላ ሰው ቢያናዳኝም አልናደድም ብላችሁ ታስባላችሁ። መቀየር የምፈልጉት ፋይናንሳችሁን ነው። በቃ በጣም መስራት አለብኝ ብላችሁ ትሄዳላችሁ። አሁን የምታደርጉት ውጫዊ ነገር ነው። ፊዚካሊ ፊት መሆን ትፈልጋላችሁ። አሁንም የምትሄዱት በቃ ስፖርት መስራት አለብኝ እሱን ልስራ፣ ብቻ እዛ ውስጥ ነው የምንሄደው። በነገራችሁ እነዚህ ነገሮች ከሆነ ጊዜ ያህል በኋላ አንቀጥላቸው፣ እናቆማቸዋለን ማለት ነው። ማለት እንጀምራለን 1 ሳምንት 2 ሳምንት 3 ሳምንት ምናልባት ዝም ማለት ሰው እንጀምራለን። ከሆነ ጊዜ በኋላ ደግሞ ተመልሰን እንደ ድሮ ተናዳጅ እንሆናለን። ምናልባት ደግሞ ጂሙንም 1 ሳምንት 2 ሳምንት ሰሩታላችሁ፣ ከዛ በኋላ ታቆማላችሁ። ለምንድን ነው ይሄ ሁሉ የሚሆነው? ማለት መቀየር እፈልጋለሁ ብዬ ጀምሬ ለምን አቋርጣለሁ እና ደግሞ ሞክሬያለሁ ግን ለምን አይሆንም የሚል ሀሳብ ውስጥ ልትገቡ ትችላላችሁ። ማወቅ ያለባችሁ ነገር መቀየር ያለባው አይደንቲቲያችሁ ነው፣ ማንነታችሁ፣ ራሳችሁን የምታዩበት መንገድ፣ ሰልፍ ኢሜጃችሁ ማለት ነው። አንድ ሳይኮ ሳይበርኔቲክ የሚባል መጽሐፍ አለ እና እዛ መጽሐፍ ላይ ሰውየው ምንድነው መሰላችሁ ይሄ ፕላስቲክ ሰርጀሪ ነው የሚሰራው ፕላስቲክ ሰርጀሪ ሰዎችን ያው ታውቃላችሁ፣ ምናልባት ከንፈራቸውን ትልቅ ማድረግ ሊሆን ይችላል። ሴቶችም ወንዶችም ይሰራሉ። የፀጉር ትራንስፕላንት የሚባል ነገር አለ። ሴቶች ፊታቸውን ይቀይራሉ፣ ውጪ ማለት ቅርጹን ማለት ነው። ጥርስ አለ፣ ብዙ ነገር አለ። ብቻ ፕላስቲክ ሰርጀሪ ይሰራሉ እና ይህ ሰውዬ እንግዲህ ዶክተር ነው፣ እንደዚህ ነው የሚያደርገው። ብዙ ሰዎችን ሰርቷል እና ግን ያያል ማለት ነው። አንደኛ ያንን የሚፈልጉበት ምክንያት ሰዎች ያንን ፊታቸውን ሊሆን ይችላል ብቻ ስለማይፈልጉት ነው። ምናልባት በዛ አቋማቸው በዛ መልካቸው ምክንያት ሜቢ ቡሊ ተደርገዋል ወይም ደግሞ እነሱም አይፈልጉት፣ ሼም ይዛቸዋል ማለት ነው፣ ደስ አይላቸውም። እና የሚገርመው ግን ያ ነገር ከተቀየረ በኋላ እነዛ ሰዎች የነበራቸው ፍርሃት ምናምን አልተቀየረም፣ ኮንፊደንሳቸው ምናምን አልተቀየረም። አሁንም እንደዛው ናቸው። አሁንም ራሳቸውን እንደዛው ነው የሚያስቡ። አሁንም አፍንጫዋ ረጅም የሆነችዋ ሴት እንደሆነች ነው የሚሰማት። አፍንጫዋ እኮ ተስተካክሏል፣ ቆንጆ ሆኗል፣ ሰልካካ አድርጎላታል። ግን ደግሞ ስቲል እንደዛው ነው የሚሆኑት ማለት ነው። ይሄኔ ነበር ቼክ ማድረግ የጀመረው ስለ ሰልፍ ኢሜጅ ማለት ነው። ማወቅ ያለባችሁ ነገር ውጫዊ ነገር እንዳልኳችሁ መቀየር አለብኝ ብላችሁ ለመቀየር የፈለገ ብትሄዱና ብትንደፋደፉ መቀየር አትችሉም፣ ይከብዳችኋል። ምክንያቱም ሲጀመርም ያለው ምንድነው ሰልፍ ኢሜጃችን ያለው። ስለዚህ የምትቀይሩት ራሳችሁን የምታዩበትን መንገድ ነው ማለት ከዚህ በፊትም ነግሬያችኋለሁ። ህይወት ላይ ያሉ ነገሮች አሉ፣ የሚያጋጥሙን ነገሮች፣ ኤቭሪቲንግ፣ ውጤቱም ሁሉም ነገር ማለት ነው። ያ ሁሉ ምንድነው መስታወት ነው፣ ነጸብራቅ ነው፣ እኛን የሚያሳየን ነው መልሶ ማለት ነው። እኛ ራሳችን የምናይበት መንገድ ስለ ራሳችን ያለንን ስሜት፣ እምነት የሚያሳየን ነው። ሞመንት እናንተን ስቀይሩ፣ ኢሜጃችሁን ስቀይሩ መስታወቱ ላይ የሚታየው አለመቀየር አይችልም። ስለዚህ እናንተ መቀበል ስችሉ፣ ራሳችሁን ኦልሬዲ በቂ እንደሆናችሁ ማወቅ ስችሉ፣ ኦልሬዲ የምፈልጉት ገንዘብ ሲኖራችሁ የሚሰማችሁን ስሜት አሁን እንዲሰማችሁ ማድረግ ስችሉ፣ እነዛን ነገሮች ማግኘት ለእናንተ ቀላል ነው የሚሆነው። ለምን? ኦልሬዲ ያኔ የምፈልጉት ስሜቱን ነው። አሁን ያ ስሜት ሲኖራችሁ ኮንፊደንሱም ይኖራችኋል፣ አክሽናችሁን ሁሉ ነገራችሁ ይቀየራል። ከስር መሰረቱ ሲቀየር አይደንቲቲው ማለት ነው። ምክንያቱም ህይወት ላይ አይደንቲቲያችን ነው ማኒፌስት የሚሆነው፣ አይደንቲቲያችን ነው ውጤት የሚሆነው። አይደንቲቲያችን ማለት ለምሳሌ እኔ ወፍራም ነኝ ማለት ረዥም ጊዜ ወፍራም እንደሆንኩ ወይ እንደሆንሽ ከሆነ ራሳችሁ የምታዩት ልትሰሩ ትችላላችሁ ስፖርት። ግን መልሳችሁ እዛው ነው የምትሆኑት፣ መልሳችሁ አትቀንሱ። ወይም ደግሞ ቀጭን ነኝ የምትሉ ከሆነ መጀመሪያ አይደንቲቲውን መቀየር አለባችሁ። የምትፈልጉትን ውጤት ኦልሬዲ እንዳለው ሰው መሆን አለባችሁ። ሊሰማችሁ ይገባል። ያ ሰው ያለው ሀሳብ ሊኖራችሁ ይገባል ማለት ነው። ሰልፍ ኢሜጃችሁ ማለት ያንን ለምሳሌ ቀጭን የነበረ ሰው መወፈር ፈልጎ ነው፣ ጥሩ ፊዚካሊ ፊት መሆን ፈልጎ ነው። ያ ኢሜጅ ሊኖረው ይገባል ጭንቅላቱ ላይ።
ኦልሬዲ ማለት ሲሆን ምን እንደሚታየው ማወቅ አለበት፣ ምን እንደሚሰማው ማወቅ አለበት። ምክንያቱም የማያውቁት ሀገር ስለማይናፍቅ ማለት ነው እንጂ ስፖርት እየሰራ ግን አሁንም ሁሌም ቀጫጫው ሰው እንደሆነ የሚሰማው ከሆነ ስራ እየሰራችሁ አሁንም የምትፈልጉትን ገንዘብ ያላገኘውን ሰው እንደሆናችሁ የተሰማችሁ ከሆነ እንደዛ የተሰማችሁ ምንም ነገር ብታደርጉ ስቲል ያው ነው የምትሆኑት። ግን እኔ ብላችሁ ራሳችሁ የምታዩበት መንገድና የምትገልጹበትን መንገድ መቀየር ጀምሩ። የምትፈልጉትን ውጤት ያለው ሰው እንደሆናችሁ እወቁ። በእናንተና በምትፈልጉት ነገር መሀል ምንም የለም። የአይደንቲቲ የማንነት ልዩነት ያለው እዚህ ጋር እደርስበታለሁ የምትሉትን ሰው ያለውን ሀሳብ፣ ስሜት፣ ማንነት ራሱ የሚያይበትን መንገድ አሁን ስትሆኑ ኩስ በቃ ኦልሬዲ ውጤቱ አላችሁ ማለት ነው። ምክንያቱም መኪና ሲኖራችሁ መኪና ተሸክማችሁ አይደለም የምትዞሩት። በቃ መኪና አለኝ የሚለው ሀሳብ ነው ያላችሁ። እሱን አሁን መያዝ ኃጢአት አይደለም። ምናልባት ውሸት ሊመስላችሁ ይችላል፣ ግን ውሸት አይደለም። ማን ነው ውሸት ያደረገው? ለመጥፎና ለኔጌቲቭ ነገር እኮ እንደዛ ነው የምታስቡት አይደለ? ማለት ገና ያልተፈጠረ ነገር ኦልሬዲ ጭንቅላታችሁ ላይ ፈጥራችሁ እርግጠኛ ሆናችሁ ትዘጋጃላችሁ። በቃ ዛሬ አለቀልኝ፣ ምንም አልተፈጠረም እኮ። ግን የምናርጋችሁ ሳታዩ ማለት ነው። ስለዚህ ሳታዩ ማመን መቻል አለባችሁ። ኦልሬዲ ያ ውጤት ሳይኖር አሁን መሰማት ሊሰማችሁ ይገባል። ያንን ስታረጉና አሁን ፍቃደኛ ስትሆኑ ህይወት ላይ እየፈቀዳችሁ ይሆናል ማለት ነው። ህይወት በእናንተ ውስጥ እንድሰራ ፈጣሪ በእናንተ ውስጥ የምትፈልጉትን ነገር እንዲያደርግ እየፈቀዳችሁ ነው። ነኝ ማለት ስችሉ አሁን ላይ ማለት ነው። የምትፈልጉትን አሁን እንዳለው ሰው መያዝ ስችሉ በሀሳብና በስሜታችሁ ኦልሬዲ በቃ ደርሳችኋል። የነበረውን ጋፕ አጥብባችሁታል። ማባረር አቁማችሁ መሆን ጀምራችኋል። ህይወት ላይ ምንም እናባረረው ምንይዘው ነገር የለም፣ ምናገኘውም ነገር የለም። ምን ሆኖ ነው ያለው? በኋላ የምትሉትን ነገር አሁን መሆን ቻላችሁ ማለት በኋላ የምታገኙትን አሁን ማግኘት ትችላላችሁ። ምክንያቱም በኋላም አሁንም ሁሌም አለ የምትፈልጉት ነገር። የምትፈልጉት ገንዘብ አለ ማለት በኋላ ለእናንተ ብሎ አዲስ የሚፈጠር ገንዘብ አይደለም፣ ኦልሬዲ አለ። ያለመገጣጠምና ያለማየት ጉዳይ ነው። ኦፖርቹኒቲዎችን ያለማግኘት ጉዳይ ነው። ያንን የምትፈልጉት ውጤት ያለውን ሰው አሁን ስትሆኑ ያ ሰው ሊያይ የሚችለውን ኦፖርቹኒቲ ማየት ትችላላችሁ። ያ ሰው ማድረግ የሚችለውን ነገር አሁን ማድረግ ትችላላችሁ። ያ ሰው ሊሄድበት የሚችለው ቦታ ላይ አሁን መሄድ ትችላላችሁ። ግን በኋላ ነው፣ ነገ ነው፣ ወደፊት ነው ብላችሁ ከሆነ የምታስቡት ከምትፈልጉት ውጤት ጋር ሰፓሬትድ እንደሆናችሁና የምትፈልጉት ውጤት ሩቅ እንደሆነ የሚሰማችሁ ከሆነ እንደዛ ከሆነ የምታስቡት ኦፍኮርስ ሩቅ እንደሆነ ትኖራላችሁ ማለት። አትንቀሳቀሱ። ውጤቱን የሚያመጣ አክሽን ውስጥ አትገቡ። ሩቅ ነው አለ እናንተ በሞመንት ግን አሁን ላይ ስታመጡ አሁን ላይ ስትሆኑት ኦፖርቹኒቲዎች ይታዩአችኋል። አይናችሁ ይከፈታል። የሆነ ተግባር ውስጥ ትገባላችሁ ከድሮ የተለየ ማለት ነው። ለመድረስም አይደለም የሆነ ሰው እዛ ቦታ የደረሰ ሰው አይነት አክሽን ውስጥ ማለት ነው። ናቹራሊ አለመግባታችሁ አሁን ለምሳሌ እኔ ፊዚካሊ ፊት ነኝ፣ በህይወቴ ሆኜ ማላቀው ፊዚካል አቋም ላይ ነኝ ማለት ስትጀምሩ ያ ሰው የሚያደርገው ተግባር ውስጥ አለመግባታችሁ ራሳችሁን እንደዛ ማየት ስትጀምሩ እሱ የሚያደርገውን ነገር ማድረግ ትጀምራላችሁ። እሱ የሚመገበው ምግብ መመገብ ትጀምራላችሁ። እሱ የሚወስነውን ውሳኔ መወሰን ትጀምራላችሁ። እሱ የሚሆነውን ትሆናላችሁ። እሱን ሆናችሁ ደግሞ እሱ ሊኖረው የሚችለውን ውጤት አለማግኘታችሁ which is አሁን መሆን ነው ማለት ነው ሚስጥሩ። በኋላ የሚባለውን አሁን ማምጣት መቻል በሀሳብ በስሜት ራስን በምታዩበት መንገድ ከዛ የሱን ተግባር መተግበር ስትጀምሩ ኢዚ ቀላል ነው የሚሆነው። በኋላ ማለታችሁና ሩቅ ማረጋችሁ እናንተና ያ አዲሱን ውጤት ሩቅ ማረጋችሁ ነው። ውጤቱንም ሩቅ የሚያረጋባችሁ ጊዜውንም ሩቅ የሚያረግባችሁ ያንን የምትደርሱበትን ጊዜም ሩቅ የሚያረግባችሁ እድሎችም መንገዶችም አይታዩአችሁ። የሆነ ነገር እያረጋችሁ የምትፈልጉትን ውጤት አታገኙም። ለምን? በኋላ ነው ያላችሁት። ያንን ሰው አይደለውም ገና እያላችሁ ነው። ገና አልደረስኩም እያላችሁ ስለሆነ ማለት ነው። ግን እንዳልኳችሁ ነው። አሁን ላይ እሱን ስትሆኑ ኢዚ ሰው የምትፈልጉትን ውጤት ቶሎ ማግኘት የምትፈልጉ ከሆነ እንዴት ነው የምታደርጉት? እንዳልኳችሁ ይሄ ከሆነ እኔ እዚህ ያለው ውጤት እዚህ ያለ ከዚህ ወደዚህ ለመሄድ ልፋቱ ምናምን ሳይሆን ያንን ውጤት አሁን ማምጣት ትችላላችሁ። መሆን ያለባችሁን አሁን ስትሆኑ ከምትፈልጉት ውጤት ጋር አንድ ስትሆኑ ኢዚ። ምክንያቱም ህይወት ሁሉ ያለው እኛ አእምሮ ውስጥ ነው። ህይወት ሁሉ እየተካሄደ ያለው እኛ አእምሮ ውስጥ ነው። እያሰብን
ላይክ ነገሮችን ማፕ ሲያደርጉ በዚህ አእምሯችን ነው እየተረዳን እየተንቀሳቀስን የምንሄደው። ይሄ አእምሮ ላይክ አሁን ያለውን አእምሮ ትታችሁ አዲስ ሰው ስትሆኑ የድሮን ሀሳብ የድሮን ስሜት ራሳችሁ የምታዩበትን መንገድ ትታችሁ በአዲስ መልኩ ራሳችሁን በሆነው መልኩ ማየት ሲጀምሩ የትላንቱ አይነት ነገር አጋጥሟችሁ ግን እንደ ድሮ ስላልሆነ የምታዩት የድሮ ውጤት አታገኙ። አንድ አይነት ውጤት እያገኛችሁ ያላችሁት አንድ አይነት አእምሮ ስላላችሁ ነው። ምንም ነገር ሲመጣና ሀፕን ሲያደርግ በድሮ አእምሮ ታዩታላችሁ፣ እንደ ድሮ አይነት ውጤት ይሆናል። አእምሯችሁን እናንተ የምታዩበት መንገድ፣ ራሳችሁን የምታዩበት መንገድ፣ እናንተ ያላችሁ ሀሳብ ስሜት ሲቀየር ግን ያ ነገር ኢቭን የድሮ ነገር ሀፕን አድርጎ እናንተ አዲስ ነገር ነው የምታገኙበት። ለምን? ይሄ አእምሮ ሌላ ነው። ይሄን ነገር ፐርሲቭ እያደረገ ያለው አእምሮ ሌላ ነው። ይሄን ኢንፎርሜሽን እያስገባ ያለው አእምሮ ሌላ ነው። ሌላ ስለሆነ ሌላ ውጤት አለማግኘት አትችሉ። ስለዚህ እዚህ ጋር እያየሁ የነበረው እጄ ነው ምልክት አድርጌ ሰው ይሄ ውጤቱ ነው። ማነው ነገርየው ነው። ነገርየውን ደግሞ የምናየው በምናችን ነው? በዚህ አእምሯችን ነው። ይህ አእምሯችን ሲቀየር ደግሞ የምናይበት መንገድ፣ አክት የምናደርግበት መንገድ ቶታል ይቀየራል። እንደዛ ሰው እየሆነ እንደዛ ሰው አክት እያደረግን እንደዛ ሰው እየተሰማን ከሆነ ያ ሰው ያለውን ውጤት አለማግኘት አንችልም። ኢዚየስት ፓዝ ነው። ካልሆነስ አይ እኔ ማፈልጉትን እያላችሁ ማረባው ነኝ እያላችሁ ቆንጆ አይደለሁም፣ ቀጭኑ ነኝ፣ ወፍራሙ ነኝ፣ ወይም ደግሞ ተናዳጁ ነኝ፣ ብቻ የምትሉትን ማፈልጉትን ነኝ እያላችሁ ራሳችሁ እንደዛ እያያችሁ ያንን ውጤት ነው የምታገኙት። ከባድ ነው የሚሆንባችሁ፣ በልፋት ብቻ ማለት ነው። ውጤትን በውጤት አይቀየርም። ውጤት የሚቀየረው መንስኤውን በመቀየር ነው። ውጤት ህይወት የምናያቸው ነገሮች ነው። ውጤቱ የሚቀየረው ሀሳባችን ሲቀየር ነው፣ ስሜታችን ሲቀየር ነው፣ ራሳችን የምናይበት መንገድ ሲቀየር ነው፣ ሰልፍ ኢሜጃችን ሲቀየር ነው። ስለዚህ በፍጥነት ውጤት ማምጣት የምፈልጉ ከሆነ እነዚህን ሁሉ መቀየር ጀምሩ። ይህንን ማድረግ ስትጀምሩ ውጤት አለማምጣታችሁ ነው። ከዛሬ ቪዲዮ ላይ የተማራችሁትን ነገር ኮሜንት ላይ መጻፋችሁ እንዳትረሱ እና ደግሞ ራሳችሁን ማሳደግ የምፈልጉ እና አይደንቲቲያችሁን ሽፍት ማድረግ የምፈልጉ ሰዎች ዋን ቱ ዋን ኮቺንግ ስለምሰጥ ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ክራይቴሪያውን ልክላችኋለሁ፣ መጀመር ትችላላችሁ። በሌላ ቪዲዮ እስክንገናኝ በየቀኑ ቪዲዮ ፖስት አደርጋለሁ። ይመቻችሁ።